ክሬሚያ ሜዲትራኒያን። ውድ አድማጭ ተመልካቾቼ እንዴት ናችሁ? እንዴት ከረማችሁልኝ? እንግዲህ በምዕራፍ 8 በጣም ሰስፔንስ እያደረገን ነው። እኔ ራሴ ሰስፔንስ እየሆንኩበት ነው፣ እኩል ከእናንተ ጋር ዛዝላ። ባለፈው ሳምንት እንግዲህ ኑራይኔ ጋር ደውሎ ስውል ስልክ ያነሳችው እህቷ ነበረች። ገና ማንነቱን ሲገልጽላት በእንባና በለቅሶን የተቀበለችው። ምን ሆንሽ ኑራይኔ? ሰላም አይደለችም ወይ? አዝናለሁ፣ አርፋለች አለችው። ቀሰቀሰ። ክፍል 9 ዛዝላ። ደራሲ ወንደሰን መክረ፣ ተራኪ መስፍን ሲሳይ። ዛዝላ ምዕራፍ 9 ክሬሚያ ሜዲትራኒያን። የሊቢያ ዋና ከተማ ትሪፖሊ ከገባው ዓመት ሊሞላኝ ወር ያህል ቢቀረኝ ነው። ገርጋሪሽ፣ አቡስሊም፣ ክሬሚያ የተለያዩ ሰፈሮች ካርጎን፣ ብሎኬት፣ አሸዋና ሲሚንቶ እየተሸከምኩና እየሰራው እየታሰርኩ እየከፈልኩ እወጣለሁ። ፈጣሪን የማይፈሩትም የለፉበትን ላለመስጠት ካሰሩን በኋላ ጥለውን እየተደበቁ መከራውን አልፌ የልጄ ማዘን ከውስጤ ሳይወጣ እንደምንም ገንዘብ አጠራቅሜ የባህሬን ቻልኩና ወደ መዝራ ወረድኩ። መዝራ እያለው ለነቢላ ስልክ ደወልኩላት። ስልኩን ያነሳው ወንድ ነው። ደነገጥኩ። የልጃችን አዘን ከልባችን ሳይወጣ ምን ባደርጋት ነው ወንድ ቤቱ ያስገባችው? ማውራት አቃተኝ። በስልኩ ውስጥ መልስ ያጣ ድምፅ ሄሎ ሄሎ ይላል። ራሴን አረጋጋው። ነፊሳ የለችም? ሱል አለኝ። አዎ ነኝ። ማን ልበል? ሻሼ ነኝ አለኝ። ከዚህ በፊት ተደዋውለን ስልኳን ሰጥቼው ነበር። ከጎኗ ሳይለይ በልጃችን አዘን የተጎዳችውን ፍቅሬን እያጽናናት ነበረ። አንደበቴ ተሳሰረ። በደስታ ራሴን መቆጣጠር አቃተኝ። ሻሼ ወዳጄ እንዴት ነህ? ሰላም ነህ? ደህና ነኝ። እንዴት ነህ አንተ? ጤና እንዴት ነው? ደህና ነኝ ሻሼ። ነቢላ እንዴት ነች? ተጽናናች? ደህና ነች። አንድ የምነግርህ ነገር አለኝ። ስልኩን ነቢላ ስላላነሳችው የሆነ ችግር እንዳለ ተሰማኝ። መቼ ነው ከዚህ ሐዘን የምላቀቀው? የተለመደው እንባዬ ወረደ። ምንድን ነው እሱ? ነቢላ ምን ሆናለች? ያወጣሁት ድምፅ ሳጋለሁ። ዞል ነቢላ ምንም አልሆነችም ሻሼ። ሐዘኑን ለምጄዋለሁ። ግድ የለም ንገረኝ። እሺ፣ ሊያወራ የሚፈልግ ሰው አለ? ካብረው። ስልኩ ወደ ሌላ ሰው ተላለፈ። አወራት ስላለ የኔ ውዷ ነቢላ መሰለችኝ። ሄሎ ውዴ፣ ፍቅሬ፣ ነቢላ እንዴት ነሽ? ነቢላ አይደለሁም።
ነቢላን አቅርብልኝ። ነቢላን ነው የምፈልገው። ጨውኩኝ። ሰውነቴ ተንቀጠቀጠ። ሱል ነፊሳ ነኝ፣ የኑራይኒ ጓደኛ። ነፊሳ፣ ኑራይኒ፣ ነፊሳ፣ ኑራይኒ። ስሞቹን ተራ በተራ ጠሯቸው። ሁለቱንም ስሞች በአንድ ምሽት በተፈጠረ ስህተት አጥቻቸዋለሁ። ምን አስበው ነቢላን አገኘኋት። ብዙ ጥያቄ ጭንቅላቴ ውስጥ ተፈጠሩብኝ። እሺ ነፊሳ፣ እንዴት ነሽ? ደህና ነኝ ሱል። ኑራይኒስ እንዴት ነች? ስለ ኑራይኒ ለማውራት ተናነቃት። ሱል ኑራይኒ ዝም አለች። ንገሪኝ ነፊሳ፣ ኑራይኒ ምን ሆነች? አንተ ናዝሪት የመጣ ጊዜ አእምሮዋን ስታ ነበር። ሕክምና ወስዳ ልትድን አልቻለችም። አዝናለሁ ሱል። እንዳትሞት ብዙ ጥረት አድርገናል፣ ግን አልሆነም። ተንሰቅስቅ ያለቀስኩ፣ ድምፄን ጮክ አድርጌ ያለቀስኩ። ለመሞቷ ምክንያት እኔ ነኝ። ራሴን ወቀስኩ። ፀጉሬን ነጨው። ኑሪ፣ ያች ትልቋ የመጀመሪያዋ ፍቅሬ ተመልሳ የመጣችበትን ነገር ሳላውቅ ጥላኝ ሄደች። ኑራይን መልእክት አላት አለችኝ። የምን መልእክት? ጠዋት የመጣችው ብታገባም ስለ ልጇ ልትነግር ነበር። ለምን አብረን እያለን አልነገረችኝም? አብራው የነበረችው ሰው ካመሸች ሊገድላት ይችል ነበር። እኔም በጠዋት ትመጣለች ብዬ አላሰብኩም። የሆነው ሆኖ የዛኔ ያየው ልጅ ዳግም ነው። ዳግም ስውል፣ አዎ ያንተ ልጅ ነው። በሁለታችንም መሃል ጸጥታ ሰፈነ። ኑራይኔ ያለ ምክንያት ተመልሳ አልመጣችም። ምን አይነት ሰው ነኝ? በደስታም በሐዘንም እንባዬን የማፈስ። ነቢላን እንዴት አገኘሻት? እናት ጋር ሄጄ ነው። ጓደኛህን አገናኙኝ። በትንሿ ኑራይኒ መሞት አዝኛለሁ። ፈጣሪ ያለውን የሆነው። ስልኬ ሳንቲም እያለቀው ስለሆነ ነቢላን ላናግር እንዳይዘጋብኝ ሰስቻለሁ። የነቢላን ድምፅ ሰማሁት። ሶልዬ እንዴት ነህ? በጣም ነው የናፈከኝ። አትመጣም እንዴ? ውዴ ትንሽ ቀን ነው እመጣለሁ። ስልክ የዘጋ። ተነሳው ሱቅ ፍለጋ ከነቢላ ከልጄ ዳግም እንዲሁም ከሻሼ ጋር ለጥቂት ጊዜ ተገናኘን። ባሩ አጠገብ ያለው አዝመራ ወደ 17 ቀን በብዙ ስቃይ ቆየን። ወደ አመሻሹ የአዝመራው ኃላፊ ሙራድ ብዙ ፓትሮል መኪኖችን አስመጥቶ ለጀልባው የሚሆኑ ቤንዝሎችን ጫነን። የአረብ ዝርያ አለብህ አለኝ ሙራድ። የለብኝም፣ ንጹህ አበሻ ነኝ። በእንቃዚ ነበርክ? አይ የጂዳቢያ። የባድ መጋዘን? የሙፍታ። አሃ ሙፍታ ጓደኛዬ ነው። ስልኩን አውጥቶ ደውሎ
ካወራው በኋላ ወደ ውስጥ ገብተን ከሁሉም የእጅ ስልካቸውን ተቀብለን ቀበቷችንን አውላልቀን ከሰጠን በኋላ በፈረስ መጫኛ ተጠቅጥቀን ወደ ባህሩ ዳርቻ ወሰዱን። በ120 ተሳፍረን በትንሿ ጀልባ ጉዞ ከጀመርን 10 ሰዓት አልፎናል። ጀልባዋ መሃል እንጨት ተደርጎ ዳርዳሩ በፕላስቲክ ተወጥሯል። አንዲት ሚስማር ወይም ምላጭ ፕላስቲኩ ላይ ካረፈችና ከቀደደችው የ120 ሰዎችን ሕይወት እንደዋዛ ልታጠፋ ትችላለች። የመዝራው ኃላፊዎች ሞባይል ስልኩን ፖሊስ በጂፒኤስ እንዳይከታተለን፣ ቀበቷችንን ደግሞ ሰው በስሜታዊነት አደጋ እንዳይፈጥር ነው የተቀበሉን። ሁለቱ የብራና ክታቦቼንም እንዳይበላሹ በፌስታል በደንብ ጠቅልያቸው ነበር። በጀልባዋም እንደ ኖህ መርከብ ነብርና ፍየል፣ ጅብና አህያ መከባበር ከኢዮብ የላቀም ትዕግስት ግድ ነው። አይምሮዬ ውስጥ የተፈጠረውን ፍራቻዬን ለማጥፋት ወደ ትላንቱ ዘለኩኝ። እናቴን፣ ወንድሞቼን ካሉበት የመከራ ችግርና የሰቆቃ ኑሮ ለማላቀቅ የተስፋ ስንቅ ሰነኩ። እነሻሼ ታወሱኝ፣ ከአጠገቤ ቁጭ አሉ። ሶል ስላየው በጣም ነው ደስ ያለኝ። አመሰግናለሁ። ቤት አገሬ እንዳለው ነገረኝ። በተለይ ትልቁ የእመቤቴ ከነ ልጇ ስዕል ደስ ብሎኛል። የአገሬን ባንዲራ ካየው ቆየው። የአእምሮቹ ስዕል ራሱ ይናገራል። ከተቀመጥኩበት ተነስቼ ግድግዳው ላይ ያሉትን ምስሎችና ፎቶዎች አየሁ። አንድ ፎቶ ላይ ትኩረት አደረግኩ። ማነች እቺ? ምን ሆና ነው? አንገቷን ኦፕራሲዮን የሆነች ሴት ናት። እንባው በፈገግታ ታጅቦ ወረደ። ቀስ ብሎ ጠረግ አደረገው። እህቴ ነች። አንገቷ ላይ እንቅርት ወጥቶባት ነበር። ታናሼ ነው ኦፕራሲዮን እንድትሆን ያስደረጋት። እርግጠኛ ነኝ ወንድሟ ነው። ከተሰቀሉት ፎቶዎች መካከል ፈገግ ብሎ የተነሳ ወጣት ይታያል። አዎ፣ ድጋሚ እንባው ወረደ። ያስታውቃል። ቆፍጠን ያለ ወንድምን ያለ። አዎ ነበረኝ። አሁን ግን በሕይወት የለም፣ ሞቷል። አዘዝኩ። አንዴ ፎቶውን አንዴ እሱን ተራ በተራ ያቸዋለሁ። ታሞ ነው? አይደለም፣ እህቴን ለማዳን በወሰደው እርምጃ ታስሮ ነው። አቢ ፖስታ ቤት ይሰራ ነበር። ብዙ ባለ ሀብቶች አምነውት ቼክ ይመነዝር ነበር። አንድ ቀን ሰለሞን ከሚባል ጓደኛው ጋር ከአንድ ደንበኛው የወሰደውን ቼክ አመሳስለው በመፈረም 20 ሺህ ብር አወጡ። እህቴ ኦፕራሲዮን ለመሆን ያስፈልጋት 12 ሺህ ብር ነው። ወንድሜ ለሰለሞን ነገረው። የለፉት እኩል ነው። በእርግጥ እኩል መካፈልም ነበረባቸው። ይሁንና 2000 ብር ቀነሰና 8000 ብር ሰጠው። ሰለሞን ግን አልተቀበለው። ያንተ እህት ማለት እኮ እህቴ ማለች ነች። የቀነስከውን 2000 ብር ስጠኝና 18000 ብሩን ተጠቀምበት አለው። አየህ፣ ይህን ፍቅር እህቴ ታክማ ዳነች። አቢም ታሰረ። ማዕበሉ ከሄድኩበት የሰመመን ጉዞ አነቃኝ። ከ16 ሰዓት አድካሚና የፍርሃት ጉዞ በኋላ ትልቁን መርከብ አግኝተን ተሳፈርን።
ትንሽ ተንፈስ አለን። በሞትና በሕይወት መካከል የነበረው አደገኛው የጉዞ ክፍል ተጠናቀቀ። በየትኛውም ሴኮንድ ምንም ሊፈጠርና በቀላሉ ሕይወታችንን እናጣ እንደነበር የተረዳሁት በደቂቃ ልዩነት በተከሰተው አስፈሪ አደጋ ነው። ከኛ በኋላ በጥቂት ርቀት የነበረችው ምዕራብ አፍሪካውያንን የያዘችው ጀልባ ትልቁን መርከብ አይተው ለመውረድ ሲሽቀዳደሙ በዚህ ላይ የዋና ልብስ አላደረጉም። ጀልባዋ ተገልብጣ በሙሉ ውሃው ውስጥ ጠለቁ። የምናየው ሁሉ ቅዠት እንጂ እውን አይመስልም ነበረ። ሁላችንም በፍርሃትና በጭንቀት ደነዘዝን። መርከቡም ጉዞ ጀምሯል። እህል ከቀመስንም 2 ቀን አልፎናል። ከሩቅ የሚነድ በእንጨት የተሰራ መርከብ ይታየናል። የቀይ መስቀል ሄሊኮፕተሮችና የነፍስ አድን ጀልባዎችም ውር ውር ይላሉ። ከድንጋጤና ከጭንቀታችን የተነሳ የዲያቆን እንግዳ ወርቅ በቀለን አለፍኩት ድንግል ማዕበሉን፣ አለፍኩት ድንግል ውጣ ውረዱን፣ ምርኮዜ ስለሆንሽ ስጠራው ስምሽን፣ አለፍኩት ድንግል ማዕበሉን፣ አለፍኩት ድንግል ውጣ ውረዱን፣ ምርኮዜ ስለሆንሽ ስጠራው ስምሽን የሚለውንም መዝሙር በእኔ መሪነት እየዘመርን ኢጣሊያ ሲሲሊ ደረስ። በዚህ ሰዓት ሃይማኖት ትዝ አይልም፣ ብቻ ትመኛለህ። መዝሙሩን ቋንቋውን የማይችሉት ሁሉ ነበሩ አብረውን የዘመሩት። የማያውቁትም ልመና እንደሆነ በደመ ነፍስ ተረድተው አብረውን በሐሳብ ይመሰጡ ነበር። ሲሲሊያ የሜዲትራኒያን ባህር ውስጥ ትልቁ ደሴትና ከኢየሊያ አያ ክልሎች አንዷ ናት። ከ5ቱ የኢጣሊያን የራስ ገዝ ክልሎች አንዱ ሲሆን በይፋ ሪጂኔ ሲሲሊያና ተብሎ ይጠራል። 5 ሚሊዮን ነዋሪ ሲኖራት ዋና ከተማዋ ፓሌርሞ ናት። ምግባችንን እየበላን ተራ በተራ ተመዘገብን። ከ18 ዓመት በታች ያለነውን ለብቻ ነጥለው አስቀመጡን። ዕድሜ 28 ቢሆንም ምን እንዳሰብኩ በማላውቀው ሁኔታ በ17 ተመዘገብኩ። ተመግበን ስንጨርስ በቁጥር በዛ ያሉ አውቶቡሶች መጥተው ስንጫን ሻንጣዎቻችሁንና ልብሶቻችሁን እዚሁ ጣሉ፣ ማረፊያችሁ ስትደርሱ አዳዲስ ልብሶች ይሰጣችኋል አለ ፖሊሱ። በመጽሐፎቼ ውስጥ ሁሉን አውጥቼ ጣልኩ። ቦርሳን ጣለው አለኝ። መጣል አልቻልኩም። ከሀገር የወጣሁበት ለስደት የተደረግኩበት ይሄ ነው። ከፍቼ አሳየሁት። በላስቲክ እንደተጠቀለለ ሲያይ በመገናኛው በጣሊያንኛ ተነጋግሮ ሲዘጋው 2 ፖሊሶችና አስተርጓሚ መጥተው ወደ መኪናቸው አስገብተው የጠቀለልኩትን እንድፈታው አዘዘኝ። ፌስታሉን ቀድጄ መጽሐፎቹን ሰጠሁት። በደንብ አገላብጦ ከየት ነው የመጣው? አባቴ ቄስ ስለነበር አውርሶኝ ነው። እኛ ጋ ይቀመጥል። የማይሆነውን እምቢተኛዬን ገለጽኩ። የሕይወቴ አንድ አካል ነው አልኩኝ። ከብዙ ጭቅጭቅ በኋላ በአስተርጓሚዋ ምክንያት ፈቅደውልኝ ወደ ባሱ ገባው። ቦታ ስላልነበር ከኋላ ከሶማሌዎቹ ጋር ተቀመጥኩ። ሁሉም ያለቅሳሉ። ምንድን ነው ብዬ ጠየቁ። 240 ሰዎች የጫነ መርከብ ተቃጥሎ ብዙዎቹ በቃጠሎ እንደተጎዱና እንደሞቱ ነገሩኝ። እኛም ባለ እርዳታነት ነው የተረፍነው።
ሲሲሊ አካባቢ ስንደርስ ከሩቅ ሲቃጠል ያየነው እንደሆነ ገመትኩ። ግምቴም ልክ ነበር። በምን ምክንያት ነው የተቃጠለው? አንዱ ሲጋራ ሲያጨስ ከቤንዚሉ ጋር ተያይዞ እሳቱ ሲጀመርም ራሳቸውን ለማዳን ወደ ባህሩ ዘለው የገቡ ነበሩ። በለቅሶውም ኢትዮጵያውያን፣ ኤርትራውያን ሴቶች አገዟቸው። የተዘጋጀልን ካምፕም ደርሰን ወረድን። ጣሊያን ዕድሜያቸው ከ18 በላይ የሆኑትን ወደ እስር ቤት፣ ከ18 በታች ያሉትን ደግሞ ካምፕ በመውሰድ በግድ አሻራ እንዲሰጡ በማድረግ 2 ወይንም 3 ወር ካቆዩ በኋላ የኢኮኖሚያቸው ከአውሮፓ ደካማ ወደሆኑት አገሮች ለምሳሌ ስፔን፣ ፖርቱጋል፣ ሩሲያ፣ አንጋሪ የመሳሰሉት ትልካለች። ከኛ ጋር የነበሩት አብዛኞቹ ይህ መረጃ ስለነበራቸው ሌሊት ላይ ለመጥፋት ወስነን ከኛ ጋር የነበሩት አብዛኞቹ ይህ መረጃ ስለነበራቸው ሌሊት ላይ ለመጥፋት ወስነን ጥበቃውም ላላ ያለ ስለነበር በግንብ ዘለን አመለጥን። የተለያዩ አውራ ጎዳናዎችን በእግራችን ተጓዝን። የምንጠብቀው ሰው ሳናገኝ ረጅም ሰዓታትን ተበታትነን ስንኳትን አንድ የከሰረ አፍሪካዊ አግኝተን ባቡር ጣቢያውን ጠቁሞን ወደዚያው ተመምን። ውድ አድማጭ ተመልካቾቼ ክፍል 9 እንግዲህ ይህንን ይመስላል። እየጓጓን ሰስፔንስ እያደረግን እዚህ ደርሰናል። ሱል ጣሊያን ገብቷል። የጣሊያን ሕይወቱ ምን ይመስላል? ቀጣዩን ክፍል እንግዲህ ነገ ጠዋት ጠብቁን። መልካሙን ተመኘሁላችሁ። የክራር ሚዲያ ነው። ክራር ሚዲያን ሰብስክራይብ አድርጎ አበርቱን። እንቀጥላለን።